ከመስከረም አንስቶ እስካሁን ድረስ ገበሬው ያገኛ አይደለም እንዳትበላም ለጎማት እንዳትሄድም ቀየሯት ትናንትና መንጓለል ዛሬ መንጓለል ለምን ከተባለ በቤንዚን ችግር ምክንያት ኩፖን መያዝ አያሰጥ ልናጽፍ ስንል ወረዳ ላይ መፍትሄ አሁንም አላገኘንም አይጻፍላችሁም ብሎ መቆም ያቻለው ለምንድን ነው ይህን ጥያቄ ጠይቀናል ጀሪካ ተብሎ ጀሪካ ሲፈቀድም ከኋላው ደግሞ ሌላ ብዙ ነገር አለ 100 ጀሪካ ቢፈቀድ 1000 ጀሪካ በውጭ ወጣል አምስት መቶ 50 እየገዛለ ነው ያ ነጋዴው ምን ያጋገኘው ለአራት ሰዓት ለምሳት ያሰልፉና አለቀ ይላሉ የት ይገባል ማዳላይ ስቴጃውን ከ200 300 በላይ በርሜል ውስጥ ተቀምጦ ታያለሽ ታንከር አሰርቶ የሚንቀሳቀሱ መኪኖች አውቶቡስ ወንበሩ ተነቅሎኮ የነዳጅ ማጓጓዣ አድርገውታል ቤንዚኑ በማደያ ሳይሆን በየሰፈር በሃይላንድ ውስጥ ሆኖ ነው የሚሸጠው ቤንዚን ሽያጭ ጫት ቤት ሳይቀር እየሸጠ ያለ ነው እንዳትይዙ ተከልክለናል እርምጃ የወሰድንበት ማደያ ያለ እዚህ ሰርተን መግባት ሲገባን ውሏችን ወረፋ ተጠበቀ ነው ሴቶችም ወንዶችም ወይም ደካሞች አቅመም እኮ በኖረና የሚያምር ስንዴ በቅሏል አሁን ግን ደርቋል እንዲያው አርሶ አደር ካላመረተ ባየር እንዲበር በመኪና አይደለም ባይሮፕላን ሳይበላ ያበራል በዚህ የሚቀመጡ ባለሙያዎች እጃቸው የጸዳ አይደሉም 1500 ከፍሎ ይቀዳል ለማን እንደሚከፍሉ አላቀ ያውም የኛ አባል ሆኖ እየሸጡ ያሉ በህገወጥ መንገድ የተያዘን ነዳጅ እኮ የሸጠኛ ባለሙያ ተገንተው አይደለም እዛ መሞዳሞድ ቀርቶ ማን ነው የሚጠየቀው እኔም ግራ ይገባኛል በአማራ ክልልም ከውጭ የሚገባው የነዳጅ ምርት በትክክል እንዲሰራጭና እንዲመራ ከማስቻል ባለፈ የመሰረተ ልማት እንዲኖረው በሚል በአማራ ክልል መስተዳደር ምክር ቤት አስቸኳይ ውሳኔ ተሰጥቶበታል። የነዳጅ አቅርቦትና ተደራሽነትን ችግር በዘላቂነት ለመፍታት እስከ መጋቢት 30 2013 ዓ.ም ድረስ የነዳጅ ማደያ መገንቢያ ቦታ በምደባ እንደሚሰጥም ወስኗል። ይህም የክልሉን የማደያ ቁጥር 290ን እንዲሻገር አድርጓል። ምንም እንኳን ሁሉም ስራ ላይ ባይሆኑም ይህም ውሳኔ ነሐሴ 30 2012 ዓ.ም በተጻፈ ደብዳቤ ለ3 ከተማ አስተዳደሮችና ለ12 ዞኖች ግልባጭ ተደርጎ ተልኳል። ውሳኔውም በአማራ ክልል መስተዳደር ምክር ቤት ሚያዝያ 24 2012 ዓ.ም 5ኛ ዓመት 5ኛ ዙር 1ኛ መደበኛ ስብሰባ ላይ የተወሰነ ነው። ይሁንና የነዳጅ ምርት ውጤቶች በየቀኑ ጫጫታ እየተፈጠረባቸው በዘርፉ ላይ ያለው ህገ ወጥነትም አይነትና መልኩን እየቀየረና ምርቱም በአደባባይ ወጥቶ እየተሸጠ ነው። ወረፋ ይዤ እዚህ መዝገብ ተመዘገቡ ልክ 12 ሰዓት ላይ መዝገቡ አለቀ ወጣና ከወጣን በኋላ መዝገቡ አይሰራም እንደገና ወረፋ ያዙ ተባለ 6 ሰዓት መጣው 11 ሰዓት ከቤት ተነስቼ መጣሁ 11 ሰዓት ተነስቼ መጥቼ እዚህ ጋር ወረፋ ደርሶኝ ነበር ወረፋ ከደረሰኝ በኋላ ኩፖን ደሞ የሚባላል የመንግስት መኪኖች እኔ ግለሰብ መኪና ነው ኩፖን የሚባል መኪና አለ እዱና እንደገና በዚህ በኩል ደሞ ወረፋ ያዙ ተባለ በሌሊት 11 ሰዓት ነው ተነስቼ መጣሁ ግን እስካሁን ድረስ ይኸው ዛጋ ነው ቁም የምታይ እኔ ጀሪካ ይጀቤር ለምሳሌ ከጀሪካው ላይ 400 ብር ፕላስ ተደርጎ መቅዳት ይችላል ገብቷል በኖርማል ታሪፉ ሳይሆን በ100 ብር ሆኖ በ100 ብር ይሆንና ለጀሪካ ደግሞ ለቀጂው 400 ብር ከፍላሉ እንደዛ ይሆን ይሸጣል ቤንዚኑ በማደያ ሳይሆን በየሰፈር በሃይላንድ ውስጥ ሆኖ ነው የሚሸጠው ገበያ ላይ በቃ 500 ብር 600 ብር 2 ሊትር 3 ቀን ተሰልፋል ለ8 ሊትር ማለት ነው ይሄም ሆኖ ፍትሃዊ አሰራር እየተሰራ አይደለም ቤንዚኑ ይገባል ምን ያክል ቀዳን ይባላል ግን አንደኛ ማደያዎቹ ለአንድ ቀን ነው የሚቀዱት የተወሰነ መኪና ነው የሚቀዱት በተለያየ መንገድ በጀርካን ይወጣል
አላስፈላጊ የሆኑ እንትኖችም እናያለን። ያለ ወረፋ የሚገባ አለ። እንደዚህ የተለያዩ ነገሮችን እናያለን። ለ4 ሰዓት ለ5 ሰዓት ያሰልፉና አለቀ ይላሉ። ከዛ ያው ከነሱ ካልወጣ ከማደያ ካልወጣ ጥቁር ገበያ ዙሩ የትም አይመጣም። ስለዚህ እነሱ ለጥቁር ገበያ ያው ይውላል። አምሳሌ አንዳንድ ማደዎችኛ ምናያቸው ማደዎች አሉ 4-10 መኪና ቀርተው አለቀ የሚል ማደዎች ማለት ነው። ኢላ 300 መኪና ባንድ ቀርተው ምሳሌ ይልሽ 300 መኪና 400 መኪና ቀርተው አንድ ማደያ ደግሞ 20 መኪና 30 መኪና ቀርቶ 30 ሊትር ነው የተሰጠኝ 20 ሊትር ነው መስጠት ይለናል። 20 ሊትር እና 30 ሊትር ሰጥቶን እንኳን የተሰለፈው መኪና ማስተናገድ አይችልም። ምንድነው ሲባል አለቀ ይባላል። የት ይገባል? እኛ መቆጣጠር አንችልም። የንግድ ባለሙያዎች አብረው ይውላሉ። በየማደያው ተመድበው የሚውሉ የንግድ ባለሙያዎች አሉ። ጠዋት ስንከፍት መዝግበናል፣ ማታም ስንዘጋ መዝግበናል ነው የሚሉት። ግን ይሄ ቼኪንግ ወይም ደግሞ ይሄ የተመዘገበ መዝገብ ምን ያክል እውነት አለው ብሎ ደግሞ የሚቆጣጠር አካል ያስፈልገዋል። ጀሪካ ተብሎ ጀሪካ ሲፈቀድም ከኋላው ደግሞ ሌላ ብዙ ነገር አለው። አሁን ያ ጀሪካ አትቅዱ ብላችሁናል። እኔ አሁን ገበሬ ምናምን መጥቶ ሳይ እነሱ በተደጋጋሚ ስማቸው የሚነሱ እዚህ የሚቀመጡ ባለሙያዎች እጃቸው የጸዳ አይደሉም፣ በገንዘብ የሚታለሉ ናቸው። እውነተኛና ህግም በሚለው መሰረት ህግም ለማስፈጸም መተው ህግን የሚያፈርሱ ናቸው። ወይ ዘመድ የመኪና ነው ይልሻል፣ ወይ ዘመድ የባጃጅ ነው ይልሻል፣ ወይ ዘመድ ይላል። ባለሙያዎቹ ሄደው ጠዋት ላይ ከፍተው ማታ ላይ አሽገው መሄድ ይደረጋል በእናንተ ባለሙያዎች በኩል። ከዛ በተጨማሪ ኦዲት ይደረጋል ወይ? ለምሳሌ የቀዳው አንድ ቦቲ 46000 ሊትር አካባቢ መሰለኝ ይላል 45000 አካባቢ የመጣው ናፍጣ ወይም ቤንዚን ከተቀዳው ሊትር ጋር ተመሳክሮ የሚሰራበት አሰራር አላችሁ ወይ? ኦዲት ነው እሱ ነው አንደኛ። ሁለተኛ ነገር ደግሞ ባለሙያዎቻችሁ ሌላው የተነሳባችሁ ነገር በእናንተ ተቋም በኩል ባለሙያዎቹ እንደውም ቃል በቃል በመላ ነው ያሉኝ። ምን ማለት ነው? ፎርማሊቲውን ያደርጋል፣ ጠዋት ይከፍታል፣ ከዛ አሽጎ ይሄዳል። ታንገሩ ውስጥ ያለውን የመለኪያ የምናምን ስርዓት ግን ቼክ አያረግም ብቻ ሳይሆን ይነጋገራል ማደያዎች ጋር። ችግር ተገንተውባቸው የብር ቅጣትም ከተሰስርም የታገደዋል። እዚህ ከተማ ሌላ ከተማ ከተሰስር ማለት ጤናማ የሆነ አሁን ቅድም ያልሽው ኦዲት ስናደርግ ተገኘባቸው ችግር። እንግዲህ የሚሆነው ኦዲቱ ሲሰራ የተወሰነውን ባልተፈቀደ አሰራር ሽጠውታል ማለት ነው። ከተሰስር አግደናቸዋል። አሁንም እንደታገዱ ያለዋል። በግልጽ ልነግርሽ የምፈልገው ደጋግም የማነሳው የወቅታዊ የጸጥታ ችግሩ በተሟላ መንገድ ወደ ስራ እንዳንገባ የሚያደርግ የፈጠረው አንድ ነገር እንደተጠበቀ ሆኖ በዚህ ወቅት በተለይ ቤንዚን ላይ ባልተገባ ሁኔታ ወስዶ ለመሸጥ የሚፈልገው ቅድም አንቺ ያልሽው ተዋናይም የሚቆጣጠረው አካልም ተፋጠው ነው ያለው። የነዳጅ ምርቶች ላይ አይነትና መጠኑ ከፍ ያለ ህገወጥነት ስለመኖሩ የሚያስረዱት ተጠቃሚዎች የህገወጥነት ተግባሩ የተደበቀ ባልሆነበት ድርጊቱን መቆጣጠር አልተቻለም። ስርቆቱ ሪል ነው፣ ማንንም ያውቀዋል። ለምሳሌ እኔ ወረፋ ይዤ እኔ እየቀደው የኔ ጓደኛ 1500 ከፍሎ ይቀዳል። ለማን እንደሚከፍሉ አላውቅም። ለምሳሌ አንድ ተሽከርካሪ 40 ሊትር ይይዝ ከሆነ ሌላ ሰብ ፊውል ታንክ ይጫንለትና ሞዶፊክ እሱ ላይ ብቻ እንዳይመስልሽ፣ ሞዶፊክ እሱ ላይ ብቻ ባጃጆቹ ራስ ሞዶፊክ መጫን ጀምሮ ነበር 20 ሊትር ምናምን የሚይዝ እዚህ ከኋላ ከመሳፈሪያቸው ጀርባ ላይ ማለት ነው። ታንከር አሰርቶ የሚንቀሳቀሱ መኪኖች አሉ። ኢቭን የቤት መኪና ሆኖ ታንከር ውስጥ አሰርቶ የሚንቀሳቀስ መኪና እኔ እያንዳንዱ ቦዲ ላይ ይሰራል፣ እንደ ኮንትሮባንድ ዕቃ ይሰራል። የመጨረሻ ዋና ቁልፍ ችግር ያለ ንግድ ቢሮ ላይ ነው። ንግድ ቢሮ ይመጣል፣ ጀሪካ ይቀዳል፣ የኩፐን ይላል፣ ኩፐንን አሳየው እንጃባ ይልሻል። ህገወጥ ተግባር አለ። የቤንዚን እጥረት ካለማ ለምን ተሽከርካሪ ይንቀሳቀሳል? የምታዩት እንዴ መኪና እኮ አንድ መኪና ለምሳሌ እኔም ቁም ያላቅም ቤንዚኑ ከየት እንደማመጣው አላቅም አይታወቅም እንጂ እኔም ቁም ያላቅም እንቀሳቀሳለሁ። በላክ ላይ ገዛለሁ። ምክንያቱም ላለመቆም ልጆችን ለትምህርት ቤት ለማድረስ ለኔም የሥራ የዕለት እንትን ለመንቀሳቀስ ብላክ ገዛለሁ። አሁን ምን ገዛበት አሁን ያለው ገበያ 470 እና 480 ነው ያለው። ማደያ ላይ 101 ብር ከ72 ሳንቲም ነው ህጉ የሚለው ማለት ነው። ግን እኛ በዛ መቅዳት አልቻልንም። ከአቅማችን በላይ ነው። መግባትም አንችልም፣ ማስቀዳትም አንችልም። ህገወጥ በጣም የበዛበት አሰራር ነው ያለ በጣም ማለት ነው። ማደያ ላይ ስቴጃውን
ከ200 ከ300 በላይ በርሚሎች ተቀምጦ ታያለሽ። እነኛ በርሚሎች ለሪዘርቭ አይደለም፣ ሪዘርቭ ታንከር ላይ እንዲቀመጥ የሚፈቀደው እኮ። ነገር ግን በርሚሎች ሌሊት ላይ ቤንዚን ስቶር ያደርጋሉ። ከዛ ለነጋዴ ወጥቶ ይሸጣል። ኖርማል እኮ እንደ ሞተር ዘይት እኮ በየሱቆች ስቴጅ እኮ የቤንዚን መሸጫዎች አሉ። ሞዴፊክ በፊት ነበረ ባጃጅ ላይ ሞዴፊክ በፊት ባጃጅ እየቀዳ ይሸጣል። እሱ አሁን የለም፣ አስነቅለናል። እያንዳንዱ አሁን ማደያ አሁን እዚህ ብትገቢ ማለት ነው ቼክ ማድረግ ትችላላችሁ። እያንዳንዱ ሞዴፊክ የተባለ ባጃጅ አንድ የለውም። አሁን ምንድነው ያስቸገረን? ዳማስ 60 ሊትር ነው የሚይዙት። 60 ይቀዳሉ። ለማን ይሸጣሉ? ለባጃጅ። ባጃጅ ይረከብና ለማን ይሸጣል? ለኛ እንደገና አስመልሶ ይሸጥልን። አዛው ሮቴሽን ነው የሚሰራ። ገብቶሻል? መንግስት ያመጣል። አሁን ዋናው ትልቁ ሜን ፖይንት ምንድነው? የመንግስትና የማደያ ባለሀብት የጸጥታ ችግር ነው ያለው እዚህ ክልል ላይ ማለት ነው። 3 ቀን የተሰለኩ ትናንት ሲቀዳ ነበር። አሁን 200 ቢቀዳ ኑሮ ትናንት ይደርሰኝ ነበር። እንኳን 50 ቢቀዳ ይደርሰኝ ነበር። እዚህ ላይ ነው ያደርኩ። አለች ባጃጅ አሁን እንደቆመች ናት። 42 ባጃጅ ቀዳ አቆመ በቃ። በክልሉ ሁሉም ከተሞች በሚባል ደረጃ በተለይም ቤንዚን ለማግኘት ተሰልፎ መዋል ማደር ከዚያም ደግሞ አልቋል የሚለው የማደያዎች ምላሽ ምሬት ከመፍጠሩም በላይ የህልውና ጉዳይ ሆኗል። እዚህ ስራ ላይ ያለ ነው ልጆች ወልደም እናሳድገን ትዳር አለን ብዙ ነገር አለን ቤተሰብ ምንረዳቸው አካሎች አሉ እና አሁን በዚህ በቤንዚን እጥረት ምክንያት አንደኛ እንዳንሰራ ሆኗል። ቤንዚን ለመቅዳት እኔ ቤቴ የመጣሁት ዲያስፖራ ነው 11 ሰዓት ነው የመጣሁት። የፈጠረብኝ ተጽዕኖ ምንድነው? በስራዬ ብቻ አይደለም በኔ ህይወት ላይ ተጽዕኖ ፈጥሮብኝ። ምክንያቱም ማታ ስመጣ ምን እንደፈጠርብኝ አላውቅም። ከቤቴ 11 ሰዓት ከፍቼ ስወጣ ምን እንደፈጠር አላውቅም። ቤንዚን በትክክለኛው ያገኘን ስላልሆነ እሱ ብቻችን ማስተዳደር ቸሚኩ ዛሬ ለምሳሌ ሙስራ ነበርኝ እኔ እንግዲህ ከ12 ሰዓት ጀምሮ እስከ 10 ሰዓት መዋል ማለት እንግዲህ ምን ያህል ጊዜን እንደጎዳው ራሴን የማውቀው የዘግቼ ነው የመጣው ስራው። እንደገና የገቢ ባጃጅን በጣም አስቸጋሪ ነው። እንዴት አድርገን እንቋቋም? እንደገና በሁለት ቀን አንድ ቀን ነው የምንሰራው። እንዴት አድርጎ እንቋቋም? በጣም በስራችን ላይ ትልቅ እንቅፋት ሆኖብናል። ምክንያቱም ሰርተን መግባት ሲገባን ውሏችን ወረፋ ጥበቃ ነው። 2 ቀን ሁሉ ይጠብቃል። አንድ ቀን ብቻ 2 ቀን ሁሉ ይጠብቃል። ያንም አግኝቶ ደግሞ አለቀ ይባላል። ከዛም በኋላ ያው በጥቁር ገበያ እየገዛ ነው ሰው የሚሞላ። ምግብ ከምናገኘው ልክ ነዳጅ ማግኘት ነው አሁን እየተቸገርን ያለው። በጣም መምጫው አስቸጋሪ ነው የሆነበት። ነዳጅ ካለ ደግሞ አሁን ለምሳሌ ወጣ ብሎ ካለ ነዳጅ ከሌለ ግን አስቸጋሪ ነው። በጥቁር ገበያ ተገዝቶ 600 እና 400 ተገዝቶ ጭኖ ለማምጣትና ለህብረተሰቡ ለመከፋፈልም ራሱ አስቸጋሪ ነው። ታሪፉ እኛ ጋር እኮ ነው የሚጫነው። እኔ ለምሳሌ ልጆቼ እኮ ሰርቪስ ያመልጣቸው ምናምን ነገር 50 ብር ኮንትራት የሚይዘው ባጃጅ 100 ብር ነው አሁን የሚይዘው። ያውም ተንደላቀው በብላክ ስለገዛና ያዋጣም ይልሻል። እኛ ላይ ነው ፕላስ ያለው የሚጨመርብን እኛ ጋር ነው። ምን ገዶት ባለ ባጃጁማ ድሮ በኖርማን ፌርማታ የምትሳፈሪው በባጃጅ የነበረው ኮንትራት ካር ነው ሆነ አንሄድም ብላክ ስለገዛል ይሉሻል። ምንም አማራጭ የለሽም። ይኸው እንደምትሄን ተበዛቁለን ነው የምንኖር። ሌላ አማራጭ የለንም። አሁን እኛ መንግስት ወይ ባጃጁን ተረክቦ እንደ ሌሎች ሀገራት እንደ ድሬዳዋ ሌላ የኤሌክትሪክ ተሽከርካሪ በምንም አድርጎ ሰጥቶን ወደዛ የምንገባበት አጋጣሚ ካለ እንጂ አሁን በዚህ በቤንዚን እኛ እንተዳደራለን ብለን አንጠብቅም። ምክንያቱም ተስፋ የጨለመ ነገር ነው። በዋናነትም ማደያዎች፣ ትራንስፖርት ዘርፉ ላይ የተሰማሩ አሽከርካሪዎች፣ የመንግስት መዋቅሩና የታወቁ የህገ ወጥነት ተግባራት ላይ የተሰማሩ አካላት የዚህ ሁሉ ትርምስና መስቀልቀል ባለድርሻዎች ናቸው። ምንጩን ለማድረቅ መጀመሪያ አሁን ለምሳሌ አሳን አጠፋለሁ ብለሽ ስታገኝ መጀመሪያ ምንድነው እርምጃ መወሰድ ያለበት? ባህርን ማድረቅ ነው አይደል? ስለዚህ ማደያው ላይ ያመጣል። በህግ እውቅና ተሰጥቶት በትዛዙ መሰረት ያመጣል። ትዛዙ ከመጣ በኋላ ግን ባለማደያ ባለሀብት ከዘበኛ ጀምሮ ጌታ ናቸው። ማንም አይናገራቸውም። መንግስቱ ነና ይላል ስትፈልጊ ማለት ነው። በቃ ጭራሽ ባጃጅ የሚባል ጭራሽ አናየም ነው የሚሉ። ለአንድ መኪና እንኳን እዚህ ባለሀብት ቢመጣ 1500 የመክፈል አቅም ስላለው ይገባል። እኔ ግን አልገባም መክፈል አቅም ስለሌለኝ ማለት ነው። መንግስትም ደግሞ ትክክለኛ ቁጥጥር እያደረገ አይደለም። አንድ እርምጃ እንኳን ተራምዶ ወደፊት ቁጥጥር እያደረጋ ነው ብለን አናምንም። ከተማው ላይ ያለው የማደያ ቁጥር በጣም ብዙ ነው። ግን ከዚህ ውስጥ አሁን እኔ እንደው መናገር አስፈላጊ ከሆነ ከ20 ያላነሰ ማደያ እንዳለ ነው አሁን እየተነገረን ያለው። ምን ያክሉ ማደያ ያመጣል ከተባለ በወርም በሁለት ወርም የማያመጣ ማደያ አለ። ማን ነው የሚጠየቀው? እኔም ግራ ይገባኛል በዚህ ነገር ማለት ነው። የሚጠየቀው አካል ጥያቄው ማን ነው? ማለት ጥያቄ ቢኖር ኑሮ ይሄን ያህል ፈሰስ ይሄን ያህል በየመንደሩ በየጓዳ ተቀጣጣይ ነገር ይገባል ብለን እናስብ ነበር። ማደያዎች ካድሞ ወስደው እየሰሩ ነው። ግን ትክክለኛ ማህበረሰቡን እያገለገለ ያለ ማደያ የትኛው ነው ተብሎ ነው መለየት መቻል አለበት።
የኛ አቋም እንደዛ ነው ማለት ትክክለኛ የሚሰራን ይሰራል ብለን ማበረታታት አለብን ማይሰራን ደግሞ አይሰራም ወደ ትክክለኛው ማህበረሰቡ ወደ ማገልገል አለበት ግባ መባል መቻል አለበት ፍቃድ ወስደው ከመንግስት ቦታ ወስደው ገንብተው ወደ ስራ ገብተው ነገር ግን አይሰሩም ቀደም እንዳልሽው አክቲቭሊ የሚሰሩ ማደያዎች ትንሽ ናቸው ባህር ዳር ያለ ማደያ ግን ብዙ ነው ያ ሁሉ ማቅረብ ቢችል የከተማችን ተሽከርካሪዎች ወደዛ ስናከፋፍለው ቀላል ነበር የሚሆነው ነገር ግን ቦታውን ወስዶ ከማጠር ያለፈ ቦታውን ወስዶ መሰረተ ልማቱን ጨርሶ ከማቆም ያለፈ ወደ ተግባር ያልገቡ ማደያዎች አሉ በአመት አንድ የማያመጣ ማደያ አለ ይሄ ነዳጅ ከየት መጣ ከተባለ ቀደም ገልጫዋለሁ ከሌላ ሀገር ተጭኖ የመጣ አይደለም ከተማው ውስጥ ገብቶ ነገር ግን በተለያየ ምክንያት ወጥቶ ለነሱ የተሰጠ ነው እነዛ ሰዎች ደግሞ ደብቀውት ይቆያሉ በጠፋበት ሰዓት አጋጣሚ ተጠቅመው ይሸጡታል ተሽከርካሪዎቹ ከቀድቱን ናፍጣ ተገቢውን የትራንስፖርት አገልግሎት መስጠት ሲገባቸው ነገር ግን እያለቡ ወይም እያወረዱ ማለት ይቻላል የተሻለ ትርፍ እናገኝበታለን መኪናው ላይ አድርገው ከሚያገኙት ውጭ ይሄኛው ጋር በብላክ የሚሸጠው ከፍተኛ ዋጋ ስለሚያስገኝ ስራቸውን ማደያ ላይ በመቆምና ናፍጣ በመቅዳት አምጦ ደግሞ ለህገወጦች በመሸጥ የተሰማሩ ብዙ ተሽከርካሪዎች አሉ ነዳጅ ቀርቶ ማህበረሰቡን ህዝቡን አሳፍሮ ይዞ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ሲገባው ነዳጁን ቀርቷል ነገር ግን ከሳልባትየው አውርዶ ሱቅ ላይ የሚቸረችርና እንደዛም ያደርግ እንትንም በስነ ምግባር ችግር ያለበትም ታገኛለሽ እኛ ወዲያውኑ እርምጃ እንወስዳለን እናስተካክላለን አሁን ደግሞ እያደረግነው ያለው ምንድነው የህዝብ ትራንስፖርት ማህበራት ከሆነ የህዝብ ትራንስፖርት ማህበራት አመራሮቹ በየቦታው ቁጥጥር እንዲያደርጉ ከተማ ትራንስፖርት ከሆነ የከተማ ትራንስፖርት ማህበራት ላይ የስምሪት ባለሙያዎች አሉ ቦታ ወረፋ ማስጠበቅ ብቻ ሳይሆን የነዳጅ ማደያ ላይ ታክሲዎቹ ነዳጅ ሲቀዱ በስነ ስርዓት እንዲቀዱ ማድረግ የሚገባቸውን ኮታ በቀን እንዲያወጡና በድግግሞሽ በየነዳጅ ማደያው እየቀዱ ለሌላ ነገር እንዳያውሉ ቁጥጥር ያደረግነው በዚህ 6 ወር ውስጥ 250,000 ሊትር ነዳጅ እኮ ይዘናል እንደ ጥብቅ ክትትል ቁጥጥር እኮ ነው የሚደረገው የሚገርምሽ አውቶቡስ ወንበሩ ተነቅሎ እኮ የነዳጅ ማጓጓዣ አድርገውታል እኛ ያያዝነው ማለት ነው ከጸጥታ መዋቅሩ ጋር ተቀናጅተን ያያዝነው አውቶቡስ ነው የሚመስልሽ ረዳት አለ ግን ውስጡ በርሜል ነው የተጫነው ተይዟል ሚኒባስ ወንበሩ ተነቅሎ እስከ 9 በርሜል ድረስ የሚጭን ሆኖ ነው ያገኘነው በክልሉ ያለው ህዝብ ቁጥር ከሚያስፈልገው ምርት ጋር የተናበበ ስርዓት አለመኖር ዘርፉን የሚመሩ ተቋማት የቁጥጥር ስርዓት ጉድለት ህገወጥነቱ መደበኛ የግብይት አይነት እንዲሆን ማድረጉን ተጠቃሚዎች ይናገራሉ አቅርቦቱ ቢኖር ያው ትርፍርፍ ቢኖር ያውን በብላክ በጥቁር ገበያ የሚሸጡት ሁሉ ገቢ ሆነው ለኛም ቶሎ ለተገልጋዮች እንጠቀምበት ነበር ጥረት በመኖሩ ለጥቁር ገበያ ተጋልጧል ጥረት በመኖሩ እና አንዳንድ ማደያዎች ላይ የቁጥጥር ማነስ ለጥረቱ ከፍተኛ ሚና ተጫውቷል የቤንዚን ጥረት አይደለም የፍትሃዊ ክፍል ማጣት ይመስለኛል ፍትሃዊ ክፍል ማለት ብላኩ እየበዛ ነው ወይም ደግሞ የሆነ ሰንበድ የሆነ ሰዎች እየደበቁት ይመስለኛል እንጂ በእርግጠኝነት የቤንዚን ክፍል ይታጧል ትብል ገበያ ላይ እኮ የምታየው ነው መንገድ ላይ ስታልፊ በየመንደሩ አለ በየከተም በየገበያው ሱቅ ላይ ማርኬት ላይ አለ እና የቤንዚን ጥረት ቢሆን ይሄን ያህል በየቤቱ በየጓዳ ይገባል ተብሎ አይታሰብም ማደያ ንግድ ቢሮ የጸጥታ አካል አሁን ለምሳሌ የዚህ ቀጠና የት ነው ሁለተኛ ጣቢያ ነው አሉ አቅማቸው በላይ ሲሆን ደግሞ የሚደውልላቸው አካል አለ እረፍ ይባላል ራሱ ተቋማቸው የተቋቋመበት ዋናው ዓላማ ወንጀልን መከላከል ህገወጥነትን መከላከል ነው ስለዚህ እንደዚህ ያለ ህገወጥ ተግባር ያያየን በጭራሽ ልናልፍበት አንችልም ካለፍነው ከተቋቋምንበት ዓላማ ውጭ ነው የሆነ ነው ነገር ግን አንዳንዶቹን ሁሉንም ላንደርስባቸው እንችላለን አሁን በየጣቢያው ብትንቀሳቀሱ የተያዘ ቤንዚን በሃይላንድ ብዛት ያለው ሁሉም ጣቢያዎች ጋር ይያዛል በመናረጋቸው ኦፕሬሽኖች አሁን አንዴ 18 ቦታ ላይ ልዩ ኦፕሬሽን ሰርተን ብዛት ያለው ቤንዚንና ናፍጣ ያዘ በተለያየ ጊዜም የኛ ጸጥታ አካል ልክ እንደ አንድ ወንጀል መከላከል ተግባር ቆጥሮ እየተቆጣጠረ የሚይዝበት ሁኔታ አለ ነገር ግን አሁን እንዳልሽው ሙሉ በሙሉ አጥፍተናል ሙሉ በሙሉ የጎጥ ቤንዚንና ናፍጣ ሽያጭን ተቆጣጥረናል ብለን አንናገር መጀመሪያው ነገር አማራ ክልል ላይ የቤንዚንና የናፍጣ እጥረት አለ ወይስ የለም የለም
እውነት ለመናገር የዚህ የናፍታና የቤንዚን ግብይት ላይ የገጠመን ችግር አንደኛው ችግር የአቅራቢ ድርጅቱ የማቅረብ ችግር ነው። አማራ ክልል ላይ በጣም በስፋት እጥረት አለ። እጥረት ከሌለ ህገወጥ ግብይቱ እየተከናወነ ወይም እየተካሄደ በየከተሞቹ የቁጥጥር ማነስ ነው ወይስ ምንድነው? በይፋ ነው፣ በድብቅ ቦታም አይደለም። ማንኛውም ሰው እኔም ራሴ ገዝቻለሁ። ስለዚህ ንግድና ገበያ ልማት ቢሮ ምን እየሰራ ነበረ? ሰው ሰራሽ እጥረት አልተፈጠረም ማለት አይደለም። ቤንዚኑ የሆነ ቦታ ላይ ቆሟል። እዚህ ከተማ ግን ቤንዚን የለም። ሲመጣ ደግሞ ሰው ስጋት ስላለው ወደፊትም እንዲህ አይነት ነገር ሊከሰት ይችላል ብሎ ስለሚያስብ የመጣችውን ደግሞ ይሻማታል። ከ3 ወር ወዲህ ኃይል እያደረግነው ያለነው ምንድነው? በተለይ ይሄ ችግር ይፈጠርባቸዋል በመነላቸው የቀን መረጃ አለ። ምን ያህል ሊትር አደረ፣ ለሚቀጥለው ቀን ምን ያህል ሊትር አገልግሎት ይውላል፣ በሚቀጥለው ቀን ደግሞ ምን ያህል አደረ እያልን ይሄን መረጃ በየቀኑ እንከታተላለን። ይሄ ጤናማ መሆኑን ደግሞ የኢንስፔክሽን ስራ እንሰራለን። ደርሰንኛ ማደያ እንፈትሻለን። ለምሳሌ ባህር ዳር ከተማ 30,000 ኦር 100,000 ናፍጣ አደረ ካለኝ ሙያተኞችን ልኬ ሪል ይሄ ነው ያደረ ብዬ እለካለሁ። ሙያተኞች ይሄዳሉ ይለካሉ። አንደኛ የሚሰጡን መረጃ ትክክል መሆን አለመሆኑን እያረጋገጥን በመሄድ ረገድ ጥብቅ ቁጥጥር ለማድረግ ጥረት እያደረግን ነው። በዛ ጉድለትም ያገኘናቸውና እርምጃ የወሰድንበት ማደያ ያለ እዚህ ከተማ ታንከሩ ላይ ያለ ነዳጅ አልነገረንም። ዋሽቶ ነው የተናገረው። ሙያተኛውም አብሮ ዋሽቷል ማለት ነው። ስለዚህ ይሄ ውሸት ካለ ብለን ለ3 ወር ከነዳጅ ትስስር ያገድነው ማደያ አለ። ነዳጅ ወደ ማደያዎች ደርሶ ከተራገፈ በኋላ የህገ ወጥ ግብይቱ ተዋናዮች ከጥበቃ ጀምሮ ነዳጅ እስከሚቀዱ ባለሙያዎች ድረስ ባለው ትስስር በሚደረግ የገንዘብ ድርድር ነዳጅ በህገ ወጥ መንገድ ለጥቁር ገበያው ይቀርባል። ቅድም እኮ አስቀመጥኩልሽ እንዲህ አይነት አሁን ባለንበት የጸጥታ ችግር የአንድ ተቋም ብቻ ሊሆን ስለማይችል ሁሉም የድርሻችን እንወጣ ተብሎ አሁን እኮ ከጥረቱ ባሻገር ህገ ወጥነቱም አብሮ ነው ያለው። ጎን ለጎን እኮ ነው ያለው። ቤንዚኑን መገዛበት እድል አለኝ። ገዝቼ በአትርፌ መሸጥ እችላለሁ። መንገድ ላይ እንዲህ ሃይላንድ ይዤ ቁጭ ብዬ ቀደም እንግዲህ ቀደም በደንብ ይዘሽኝ ከሆነ አንዳንድ ከተሞች አሁን ነው ሰላማቸው የተረጋገጠ። ከባህር ዳር ማደያዎች ወይንም ከጎንደር ማደያ ብቻ የሚወጣ ነዳጅ አድርገሽ እንዳትወስጂው። በዙሪያ ያሉት መሰረታዊ የሆነ የጸጥታ ችግር የነበረባቸው ከተሞች ከነሱ ማደያ ቀድም በመጀመሪያ አንስቼልሻለሁ። እኛ ደርሰን ማንቆጣጠራቸው አሉ። በጸጥታ ችግር ምክንያት የዛ አካባቢ አመራርም የኛም ተቋም ደፍሮ ወደ ስራ ያልገባባቸው ከተሞች ላይ ያሉ ባህር ዳር አሁን ስቲል ትናንትና ድረስ ነበረ ለምሳሌ ይሸጣል ቤንዚን። እሱን እያልኩሽ አይደለም፣ ምንጩን ነው ልነግርሽ የፈለኩ። የነዳጅ ምንጩ ከተለያየ ነው የሚወጣበት። ከማደያዎች የሚያፈስበት ህጋዊ መንገድ በሚመስልም በህገወጥ መንገድም እኛ ከማንቆጣጠራቸው ደርሰን ከማንመራቸው ከተሞችም ነው መጀመሪያ ነዳጁ የሚወጣው ማለት ነው። በዛ ምክንያት ለምሳሌ አሁን ሆነን የባህር ዳር ከተማ ማደያዎች ጥብቅ ቁጥጥር ይደረጋል። ማታ ታሽጎ ነው የሚያድረው፣ ጧት ነው የሚከፈተው። አሁን ግን ባህር ዳር አለ። ከየት ነው የሚመጣው? ከዙሪያ ወረዳ ይመጣል። ተጥሮ የሚፈጥረው እንደማ አሁን ንግድ ቢሮ ይባላል በኔ ይል ምክንያቱም እዚህ ለሳምፕል ተቀምጠዋል 3000 ሊትር እንደቀዳ በቃ ብሎ ነው የሚያሰናብተው። ብዙዎች ማደያዎች ላይ ሄዳችሁ ብትከታተሉ ማለት ነው። እና ሽፋን ያደረጉ በማን ነው? በንግድ ቢሮ ነው። ንግድ ቢሮ ስቴጂ ወክለናቸዋል፣ እነሱ ጋር እናግራቸው። እነዚህ ደግሞ ከባለ ሀብቱም ጋር ከሆነ አካለም ጋር ሆነው አብረው እንደሚሰሩ ነው እኔም ማመን። አሁን እኛ የፈለግነው በዚህ ላይ የሚያግዘንና ከልብ ወስዶ አንተ እንዲና አንተ እንዲያና የሚል ሳይሆን ምን እንሰራ ብሎ የሚያግዘንና ችግሩን በመሰረቱ እንድንፈታ ነው የፈለግነው። እንደ እውነት ለመናገር እዚህ ከተማ እኮ ይባብ ካምፓስና አባይ ማዶ ሂደቀዳ ስትዩ እኮ የሚፈራ ተሽከርካሪ ያለው ፍትሃዊ የከፍል ችግር የምንለው ማደያዎቹ
ሊያከፋፍሉ ለማህበረሰቡ ሊያቀሩ ያመጡትን ቤንዚንና ናፍታ በተገቢው መንገድ ለማህበረሰቡ አያከፋፍሉም። ሶስተኛው ችግር የመዋቅሮች ችግር መዋቅሮች ምንላቸው የጸጥታ መዋቅሩ፣ ትራንስፖርት፣ ንግድ ይሄንን በተገቢው መንገድ መካሄዱን መቆጣጠር ስንችል ባለማድረጋችን ነው። ሶስታችንም አካሎች ተዳምረን የዚህን ችግር አበብሰናል። ይሄን ችግር ሲባባስ ማህበረሰቡ ከፍተኛ የሆነ ሰልፎች ከፍተኛ የሆኑ ጊዜ ማጥፋቶች ስለሚታዩ ማደያዎች አካባቢ ህጀዛ ከምቆም ከውጭ ለገዝቼ ብጠቀም ረጅም ሰዓት ሰልፍ ላለመጠበቅ ከመፈለግ አኳያ ነው የሚጋበት እንጂ ህገወጥነትን ወዶ አይደለም ማህበረሰቡ። ኢኮኖሚ የሚንቀሳቀስበት ዋና ምርት እንደመሆኑ መጠን የፍላጎቱ መጠንም በዛው ልክ ከፍተኛ ነው። እንግዲህ ቤንዚን ምርት ላይ በተለይ ህገወጥ ድርጊቶች በጣም አሉ። በዚህ ህገወጥ ድርጊት ላይ ደግሞ ተሳታፊዎች ብዙ ናቸው። ህገወጥ የቤንዚን ግብይት እኛም ራሱ ፈጽመን ለፕሮግራማችን በሚል ህገወጥ በሆነ መንገድ ቤንዚን ገዝተናል። ተመልካቾቻችን እንግዲህ አሁን የምርመራ ዘገባችን ህገወጥ ግብይት የቤንዚን አለ የሚለውን ለማረጋገጥ በተለምዶ ቀበሌ 4 የሚባለው ቦታ ላይ ነው ያለ ነው። እንግዲህ ቤንዚኑን ልገዛ ወደ ተባለበት ቦታ እየሄድኩኝ ነው። በጣም የንግድ እንቅስቃሴዎች የሚበዙበት የከተማው ሴንተር ወይም ማዕከል ቦታ ነው። እስኪ የሚሆነውን እናያለን። እንግዲህ ሰላም ሁለት ስንት ብር ነው? ገባኝ። ሁለት ሊትር ነው እሱ ነው። እና ባለፈው 450 ነው ገዝቼ ነበር። ነበር 450 ነበር ከአራት ቀን በፊት። እሺ አሁን ነው 500። ስልክ ልትሰጠኝ ትችላለህ? ከእናንተ እነዛ ጋር ይቀንሳል አሉ የሚያስረክ ዳማሶች ጋር ግን እነሱ ያንሳ እስከ 5 ብር እስከ 10 ብር ላይ ሰጡሽ ይችላል። ብዛት እስከ ስንት አስቀምጪው ከፈለግሽ ስለዚህ እስከ 20 ብር ምናምን ሰጡሽ። ለ5 ብር ለ4 ብር አይመጡልሽ። ኧረ እባክህ አንዴ ነው እኛ ማውስ የሚቀበላቸው ነው 50 ብር ነው እነሱ ተቀብለን ማደያ ካለለ። እሺ ማደያዎች ጋር እንዴት ልገናኝ እችላለሁ? ማደያዎች በታሪክ አትገናኝ። እኛም በዱላን ወለ ቀናረን ምናምን እነሱም ብላት ነው የሚሰጡ። በነገራችን ማደያዎቹ በ170 ሂሳብ ምናምን ነው የሚሰጡ። አሁን ምን የለም እንዲያም ብሎ ሚሊሾች ምናምን ናቸው የሚቀሩት። ሚሊሾች ምናምን ሌላ ቦታ አገኛለሁ የሚቀንስ ምናምን? አዎ ታገኝ። የምርህ ነው? 500 ብር ነው። ሁሉም አንድ አይነት ነው። ዛሬ ይለያል ተብሎ ነበር። እንዴ ራሱ የሚጨምር ነው። ኧረ እባክህ ለምን? የለም ቤንዚን ስለሌለ እኮ ነው ችግሩ። ባህር ዳር ስለሌለ እኮ ነው። ለምንድን ነው ባህር ዳር የሌለው አለ እንጂ ማደያዎች ጋር አይደለ? ማርያም አበይ ማደናው እንትናንተ ነበር ዘኩ አንድ ማደያ ነው። እንትን አጅብ ጋር መጣ አይደል ተብሏል። አንድ የባጃጅ ደንበኛ እንደዛ ይኛል። ሰልፍ ግን አልጀመረም። ሁለት ሃይላንድ ማለት 4 ሊትር ማለት ነው። ማደያ ቢቀዳ ከ200 ብር ከፍ ያለ አይደለም። 202 ብር እንደዛ አካባቢ ነው የሚሸጥ የነበረው። ብላክ ላይ በ500 ብር ገዝቼ እየሄድኩ ነው ማለት ነው። እንግዲህ ተመልካቾች አሁን ደግሞ ቅድም ከነበርኩበት ሌላ ቦታ አለ ተብሎ ወደዛ እየሄድኩ ነው። ከተማው ዋና መንገድ ዋና አስፋልት ላይ ነው ያለው። እስቲ እንግዲህ ስንት እንደሆነ መፈልገው ላገኝ አላገኝ የሚለውን ደግሞ ቼክ አድርጌ ወደ እናንተ አደርሳለሁ። ምስሉ ብዙ ላይ ያግዘን ይችላል የተደብቄ ስለምሰራው። እስቲ እንግዲህ እንሞክር። እንዴናችሁ? አማኑ ቤንዚን ይኖራል? ስንት ገባ? ሁለት ስጠኝሽ። ሁለት አይላል ንጹህ ነው እና እነሱ ፕላስቲክ ይጀናል ስትሽለፈረ ችግር የለውም። ቤንዚን ለኔ ኃላፊ ነው። ህጋዊ ማደያዎች ግን እንደዚሁ የለም፣ ናፍጣ የለም፣ ቤንዚን የለም የሚል ማስታወቂያ እየጻፉ ተዘግተው
የግዥና ህጋዊ ግዥና የሽያጭ ሂደቱ ነጥፎ ነው የሚታየው ማለት ነው። በእኛ ተቋምም አንቺ ያልሽው ችግር አለ። ምን ተረጠራለሁ? እሱ ብቻ እንዳይመስልሽ። በህገ ወጥ መንገድ የተያዘን ነዳጅ እኮ የሸጠ የኛ ባለሙያ ተገኝቷል። አይደለም እዛ መሞዳሞድ ቀርቶ ምን ችግሩን እኮ ለመሸፋፈን አይደለም እያደረግነው ያለው ጥረትና በጸጥታው ችግር ምክንያት ምን ያህል እንደተወሰበሰበ እንድትረዱን ካልሆነ በስተቀር ምትዩ ችግር አለ። መንገዱ ብዙ የሆነው የህገ ወጥነት ተግባር ስለመኖሩ የሚያምነው የንግድና ገበያ ልማት ቢሮ ከወደብ እስከሚራገፍባቸው ማደያዎች ለመድረስ ብቻዬን የምወጣው አይደለም ይላል። በዚህ ውስጥ ችግር አለ። ትክክል ነው። ቅድም ያልሽው ነው። የመጀመሪያው ነገር የጸጥታ ችግር ሲከሰት ደህዋን የሚጎዳው የንግድ ስርዓት በመጓጓዝ ሂደቱ ውስጥ በእናንተ እጅ ያለ አይደለም፣ ከናንተ ውጭ ነው። መከታተል የናንተ ስራ ሆኖ ከደረሰ በኋላ ያለው ግን በእናንተ እጅ ነው ያለው። ማጓጓዙም በእኛ እጅ። እኔ ነኝ ፍላጎት ጠይቄ የቆመበት ከተማ ላይ ጠይቄ የታርጋ ቁጥር ሰጥቼ የጸጥታ መዋቅር እንዲመደብልኝ አድርጌ የደረሱበትን ቦታ እየተከታተልኩ ከተማው ላይ እንዲራገፍ የማድረግ የኔ ኃላፊነት ነው። እኔና የኔ ተቋም ነው እያደረገው ያለው። ልዩ ኦፕሬሽን ይጠይቃል ማለት ነው። መደበኛ ስራ እንደሌላው ጊዜ ቅድም እንደተባለው ከጅቡቲ ወጥቷል ከዛ እዚህ ደርሷል ምናምን የሚለው ሪፖርት ብቻ አይደለም። የነዳጅና ኢነርጂ ባለስልጣን በሀገር አቀፍ ደረጃ የሚያስፈልገውን ምርት በራሱ እቅድና ትንተና መሰረት ለሀገሪቱ ከመደበው ውስጥ ለአማራ ክልል የሚያደርሰው ምን ያህል እንደሆነ የታወቀ አይደለም። ህዝብ ቁጥሩ የልማት እንቅስቃሴዎቹ ታስበው ለአማራ ክልል ይሄን ያክል ያስፈልገዋል የሚል መጠን አለው ወይ? በመጠን እንደ እቅድ በመጠን ይሄ ነው ባይባልም በአጠቃላይ እንደ ሀገር ያለው ፍላጎት ይታወቃል። ከዚያ ውስጥ ለክልላችን የሚመደባል እንደ ሀገር ከሚደርሰን ለክልላችን የሚመደባል። እሱም የሆነው ምንድነው ከወደብ እንዳመጣጡ ስለሆነ በየጊዜው ከመጣው ለየክልሎች ስለሆነ የተመደበልን በሙሉ ገብቷል። ለምሳሌ ነዳጅ ናፍጣን ከወሰድን ወደ 128 ሚሊዮን ሊትር በ6 ወሩ እሱ በሙሉ ገብቷል። ቤንዚን ወደ 28 ሚሊዮን ሊትር ተመድቧል፣ እሱ በሙሉ ገብቷል። ኬሮሲን ወደ 1.8 ሚሊዮን ሊትር ተመድቧል፣ እሱ ሁሉም ወደ ክልላችን ገብቷል። በግምት ነው የሚሰራው። ለምሳሌ እንደ ሀገር ከሆነ የአፋርም የሶማሌም የኦሮሚያም የአዲስ አበባም ድሬዳዋ አማራ እኩል ነው የሚሰጠው ማለት በምንድን ነው የሚለካው? መለኪያው ምንድነው? አይደለም። ይህ አጠቃላይ የክልሉ ፍጆታ በተለያየ መንገድ ፍጆታው ይሰላል። ከሱ ፍጆታ ይነሳና እንደየሚጠቀሙት እንደየፍላጎታቸው ነው እንጂ ለሁሉም እኩል አይደለም። ለምሳሌ እኛ ጋር የመጣውን ያህል ሌላ ክልል ሊመጣ አይችልም። ወይም ደግሞ አዲስ አበባ በርከት ያለ የትራንስፖርት አገልግሎት የሚሰጥበት በርከት ሰፋ ያለ የኢኮኖሚ እንቅስቃሴ ያለበት ስለሆነ በዛ ልክ ደግሞ ላይወድ ይችላል። ዋናው ነገር ፍላጎቱን ማን ነው የሚያሳውቀው? ነዳጅና ኢነርጂ ባለስልጣን ነው ወይስ? ነዳጅና ኢነርጂ በአመቱ ውስጥ እንደ ለኢኮኖሚው ማንቀሳቀሻ የሚሆነኝ ብሎ ያቅዳል። እሱን ያቅድና እንደየክልሎች ፍጆታ ደግሞ ያከፋፍላል። ይሄ የፌደራል ነዳጅና ኢነርጂና የነዳጅ አቅራቢ ድርጅቱ ስራ ነው የሚሆነው። በየጊዜው በየወሩ ቁጭ ብለው ይደለድላሉ። በየወሩ ማለት ነው። እንደ ሌሎች ክልሎች የአማራ ክልልን መጠን ክልሉ አያውቀውም ነው ምንድን ማለት ነው የምንችለው ነው? አሰራሩ እንደዛ ስለሆነ ነው ያውቀዋል እያልኩሽ መጠኑ አይታወቅም ስለሆነ ነው አይደለም። እኔ ስለማልደለድል እኔ ስለማልፈጽም እንደ ሀገር ወደ ወደብ የሚመጣው የነዳጅ መጠን ይታወቃል። ከዛ ውስጥ ቀመር አላቸው።
በቀመሩ መሰረት ለኔ የሚደለደልልኝን ይነግሩኛል። የዚህ ምርት መኖር አለመኖር ወይም እጥረት መከሰት የከተማውንም የገጠሩንም እንቅስቃሴ እስከ ማቆም ያደርሳል። የአማራ ክልል ሰፊ የመልማት ፍላጎት ያለው የጸጥታና የመልካም አስተዳደር ጥያቄ ያለበት ከሌሎች አጎራባሽ ክልሎች ጋር ባለው አዋሳኝነት መተላለፊያ መሆኑም የሚታወቅ ነው። ይህም ማለት የትራንስፖርት ፍሰቱ የግብርና ምርቶች የሚገኙበትና ሀገራዊ ድርሻው ከፍ ያለ ነው ማለት ነው። ታዲያ የሚመጥነውን የልማት እንቅስቃሴ የሚያሳልጥበት ናፍጣና ቤንዚል ከፍላጎቱ ጋር ለምን ማጣጣም አልተቻለም? ክልላችን የሚገባው ቤንዚን እንደነገርኩሽ ኢኮኖሚውን ሊያንቀሳቀስ በሚችል አቅም ልክ ነው የሚገባው። አብዛኞቹ ባለማደያዎች እንግልት ስለሚደርስባቸው በማጓጓዝ ሂደት ወደ ክልላችን ነዳጅ ይዘው ለመምጣት ፍላጎት አጥተው ነበር በእጅጉ። ለምሳሌ ከ6 ወር በፊት ያለውን መረጃ ባነሳልሽ ወደ 298 ማደያዎች አሉ። ሪል አሁን ነዳጅ እያመጡ ያለ 220ዎቹ ብቻ ናቸው። የንግድና ገበያ ልማት ቢሮ የህገወጥ ተግባሩ ከክልሉ የጸጥታ መደፍረስ ጋር ያያይዘው እንጂ ማደያዎች ጋር ከተራገፈ በኋላ የሚደረገው ህገወጥ ዝውውር ግን የተደበቀና የማይታይ አይደለም። 2 ሊትር ሃይላንድ እስከ 600 ብር እስከ 550 ብር ይገዛል። ሰው ለምንድን ነው ህገወጥ ምርቱን የሚገዛው? የሚገዛ ስላለ ነው እና እነዛም የሚያወጡት። የምርት ችግር ከሌለ እጥረት ከሌለ ሄዶ ተሰልፎ መቅዳት የሚችል ከሆነ ያኛውን መንገድ ሰው ለምንድን ነው የመረጠው? 2-3 እጥፍ ለምን ይገዛል? አሁን እኮ ይሄ ቤንዚን እዚህ ከተማ ብቻ ነው አገልግሎት የሚሰጥ ብለን እኛ አንወስድ። በህገወጥ መንገድ አቅጣጫ ስቶ ሌላ ቦታ ይሄዳል። ከገዙ በኋላ አልበው ከሸጡ በኋላ እዚሁ ከተማ አስበሱ ብቻ ሳይሆን አቅጣጫ ስቶ ሌላ ቦታም እንደሚሄድ ያረጋግጣል። የዚህ ፍላጎት ወደ ሌላ አቅጣጫም ይሄዳል። ይሄ ግልጽ ነው፣ ይታወቃል። ሌላ አቅጣጫ ማለት ለሌላ ከተማ ለሌላ ወረዳ አይደለም፣ እንደሱ ብቻ አይደለም። ስለዚህ አቅርቦቱ ላይ ችግር የለም ነው ያሉኝ ያለው። አቅርቦቱ አንዳንዴ እኔ በማቀው ስራዬና በሴንሱ ሳስረዳ እሱን መውሰድ ጥሩ ነው። ለምሳሌ ክረምት ላይ ያሁኑን ያህል እጥረት አልነበረም፣ ችግር የለው ክረምት ላይ። ለምን? መስኖ ስለሌለ። መስኖ ተደርቦ በሚመጣበት ጊዜ እኛም ችግሩን ለይተን ተጨማሪ የቤንዚን አቅርቦት እንዲኖረን እየሰራን ነው ማለት ነው። የአቅርቦት ችግር አለ። እንደው አቶ አደራው ጋር ብዙ ጊዜ እደዋወላለሁ። ኦርደርኛ እናደርጋለን። አንዳንዴ ብራችንም ተይዞ ትዛዝ ወር የምንጠብቅበት ታይም አለ። እንዳውም አንዴ ሂሳብ ሰራን። ሂሳቡ ለምሳሌ እነዚህ ከተሞች ስንት ባጃጅ ይኖራቸዋል፣ ስንት ዳማስ፣ ስንት ታክሲ ይኖራቸዋል፣ በቀን ፍጆታው ይሄን ያህል ነው ብለን ራፍ ግምት ሰራን። ስቲል አሁንም የሚመጣውና ፍላጎታቸው የሚመጣጠን ሆኖ ነው ያገኘው። ደላስት ያዘዝነው ናፍጣ ነበር። ይሄ አሁን ዋጋ ሊጨምር ሲል ኦልሞስት 20 ምናምን ቀን ነው ጅቡቲ ወደ 10 ምናምን ቀን መኪናው ገብቶ ቆሞ፣ በዛ ላይ አሁን ካምፓኒዎችም መኪኖችም አቶ በላቸው እንዳለው እየመጡልን አይደለም። ነዳጅ በበቂ ካለ እኮ ምን ያደርገዋል? ምንም ያደርገው የሚጠቀመው ማን ነው? ተሽከርካሪ ያለው ወይም ደግሞ የመስኖ ላይ ጄነሬተር የተፈቀደለት ይሆናልና ለዚህ ከተማ የሚመጥን የነዳጅ አቅርቦት ሊኖር ይገባል። ይልቁንም ሊያራግብ የሚፈልገው ሌላው ነው። ነገሩን ጫጫታ እንዲፈጠር ሌላ ተአምር እንዲፈጠር የሚያደርገው ሌላ ተልእኮ ያለው አካል። ከተቋማት ጋር ቁጭ ብለን ስንገመግም በመልኩ መፍትሄ እናስቀምጣለን። ይህ የቤንዚልና የናፍጣ ጉዳይ በኢኮኖሚው ላይ ያለው ድርሻ ከፍተኛ በመሆኑ በሁሉም ዘርፍ የሚፈለግ ምርት እንደመሆኑ መጠን በየጊዜው ከሚነሳበት ችግር ይወጣ ዘንድ ዘላቂ መፍትሄ ይፈልጋል።
መፍትሄው እኛ ያስቀመጥነው አንደኛ ነገር ቀደም እንዳልሽው በጣም እየሰራንበት ያለ ነዳጁ ጤናማ በሆነ ፍሰት ተጓጉዞ በወቅቱ እንዲደርስ ከወደብ አካባቢ ደግሞ የኛ ነዳጅ የኛ ድርሻ በወቅቱ እንዲጫን ባለማደያዎች ይከፍላሉ በወቅቱ አገልግሎትን እንዲያገኙ በማድረግ መነጋገር ፍሰቱ ጤናማ እንዲሆን ከወደብ የወጣው ደግሞ ወደኛ ሲደርስ ደግሞ የጸጥታ ችግር ሳይገጥመው እኛ ጋር እንዲደርስ ማድረግ የሚመለከተው አካል ፍቃድ የሰጣቸው አካል በወሰዱት ፍቃድ ልክ መስራት ካልቻሉ እርምጃ ተወስዶ መተላለፍ ካለ ሌላ መተላለፍ አለበት። ሙያተኞችን አሰማርቼ ከላይ እስከ ታች ቀደም ችግር ያለበት ሙያተኛ እንዳለ ሆኖ እናቃቸዋለን። ሁሉም የህብረተሰብ ክፍል ጥቆማ ይስጥ፣ ሁሉም ተቋማት ጥቆማ ይስጥ። እሱን ጥቆማ ሀብት አይደለ በድብቅ የሚሰራ በዛም በዚህም ባህሪ አይደለ ያለው ጥቆማዎች ሲመጡ እነሱን ይዘን እኛ ህጋዊ እርምጃ አስተዳደራዊ እርምጃ ለመውሰድ እንበረታታ። እኛ የምንሰራው በአቅማችንና ባለን የሰው ኃይል ይዘቱ ደግሞ ከሆነ ወሰን አለፍ ያለ ባህሪ ስላለው ያን የሚፈታ ድጋፍ እንፈልጋለን። እኛ ጥቆማ መረጃ እንፈልጋለን። ቅንጅታዊ አሰራሩ በጣም ችግሩን ይፈታዋል። ወደ አክሽን መግባት ነው አስፈላጊ የሚሆነው። ሶስተኛው ነገር የኛ ነው። በተለይ ንግድ ትራንስፖርትና ጸጥታ መዋቅሩ የመጣቻውን ቤንዚንና ናፍታም ቢሆን በፍትሃዊነት እንድትከፋፈል መስራት አለበት። ይህንን የምርመራ መሰናዶ ለመስራት በተንቀሳቀስንባቸው ቦታዎች ሁሉ እንደታዘብ ነው ምርቱን መሸጥና በአቋራጭ መክበር መደበኛ ስራ እስከመሆን ደርሷል። ችግሩን በዘላቂነት ለመፍታትም የተናበበ የመንግስት መዋቅር ከተጠናከረ የቁጥጥር ስርዓት ጋር መዘርጋትን ይጠይቃል። እያደገ ያለውን የህዝብ ቁጥር የክልሉን ስፋትና የልማት እንቅስቃሴ ታሳቢ ያደረገና የሚመጥነውን መጠን በበቂ ሁኔታ ማቅረብ ያስፈልገዋል። የጸጥታ አካላት በየደረጃው ያለው የንግድና ገበያ ልማት ቢሮ መዋቅር፣ የትራንስፖርትና ሎጂስቲክ ባለስልጣን እስከታች ያለው መዋቅር፣ ማደያዎችና ሌሎችም እዚህ ዘርፍ ላይ ያሉ አካላት ተጠያቂነትን ከኃላፊነት ጋር ሊያረጋግጡ ይገባቸዋል።